አሸንፋለሁ የሚል ሐሳብ የለኝም። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። አዶናይ እንግዲህ በድል ላይ ድል እያስመዘገበ ነው። ኔትወርክ ቱ ኔትወርክ እና ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ። በፊት ጎበዝ ነበር። አሁን ላይ ግን እኔ ሰነፍ ነኝ ሳይሆን አንደኛ ኑሮም አየሩን ተስፋ ያስቆርጣል። ብዙ ነገር አሁን ወደ ውጪ ፓስፖርት እና ለማውጣት አስቤ ነበር፣ ግን ጤና እግሬ በጣም እያመመኝ ነው። ጉልበት ይሄ ግራ እንትኔ በጣም እያመመኝ እና ያው ልጄ ብቻ እያሳደግኩ ነው። ኢንሻአላህ። ሚኪ ሴት ነው እንዴ? ለማወቅ ፈልጌ። ፊት አውራሪ ሚኪ ሴት ነው ወይ? ሀቢባ ወንድ ጓደኛ ምን ያደርግልሻል? ትዳር ካለሽ ወንድ ጓደኛ አያስፈልግም እያልሽ ስትመክሪ በየጊዜው ሰምቻለሁ። ዛሬ ለምን ደስ እንዳለኝ ልንገራችሁ። መጀመሪያ የኔትወርክ ቱ ኔትወርክ አምባሳደር ሆኛለሁ። ይህ ማለት ሰፕተምበር 27 ወደ ቶሮንቶ እመጣለሁ፣ ኦክቶበር 4 ደግሞ ወደ ዋሽንግተን ዲሲ እመጣለሁ። ምን ለማድረግ ነው የምመጣው? የኢትዮጵያን ቢዝነሶች ይዤላችሁ ትልቅ ኤግዚቢሽን ለማዘጋጀት ይኸው ተዘጋጅተናል ማለት ነው። ይህ ማለት ምንድነው? የኢትዮጵያ ቢዝነሶች ከዓለም ዲያስፖራዎች ጋር እናገናኛለን ማለት ነው። ብዙ ሪል ስቴት ካምፓኒዎች እየመጡ ነው። በጣም ብዙ ቢዝነሶች እየመጡ ነው። እናንተ እንግዲህ የትኛው ቢዝነስ እንደምታምኑና እንደምትመርጡ ግራ ከገባችሁ ይኸው በአካል መጥታችሁ ሰፕተምበር 27 በቶሮንቶ ኦክቶበር 4 ደግሞ በዋሽንግተን ዲሲ መገኘት ትችላላችሁ ማለት ነው። የአምባሳደር ሴሬሞኒ ደግሞ አዘጋጅተናል። እስኪ ላሳያችሁ ምን እንደሚመስል። አዶናይ እንግዲህ በድል ላይ ድል እያስመዘገበ ነው። ዛሬ ደግሞ ኢትዮ አሜሪካ አምባሳደር ሾሞታል ማለት ነው። እንኳን ደስ ያለህ በሉት ፋሚሊ። አንተ ሰው ደስታ የማያስደስት ከሆነ በራሱ ደስተኛ አይደለም እና እንኳን ደስ ያለህ በሉት እስኪ። በሚያስደንቅና በሚያስገርም ሁኔታ እንግዲህ አዶናይ በአንድ አመት ውስጥ ከ6 በላይ በጣም ትልልቅ የሆኑ የአምባሳደርነት ፊርማዎችን ወይም ስምምነቶችን አድርጓል። ይሄ እንግዲህ በኢትዮጵያ ውስጥ በጣም ታይቶ የማይታወቅ ነው። በቲክቶከርም በሌሎችም ተጽዕኖ ፈጣሪ ሰዎች እንደዚህ ይህን አክል የአምባሳደርነት ፊርማ በአንድ አመት ውስጥ ያኖረ የለም። አዶናይ በጣም ተጽዕኖ ፈጣሪ ነው። ከ6 ሚሊዮን በላይ ፎሎወሮችም አሉት። እንግዲህ አዶናይ በዚህ ወቅት አሁን ባለንበት ወቅት ትንሽ ተቀዛቅዟል እየተባለ ነበረ። በፊት በጣም ብዙ ሰዎችን ሲረዳ፣ ብዙ ሰዎች እንዲረዱ ሲያደርግ፣ በጣም ብዙ ቦታ በፍጥነት ሲደርስ ነበረ። ሰሞኑን ከቅርብ ጊዜ በኋላ ግን ትንሽ ተቀዛቅዟል ብለው ሰዎችን መውደቁን ትንሽ ቀዝቀዝ ማለቱን ተጠባብቀው ብዙ ነገር እያሉ ነበረ። በተለይ ጃዬ ከሄደች በኋላ ጃኒ ከሄደች ካመለጠች በኋላ ብዙ ነገሮች ውዝግብግብግብ እያለ ውዝግብግብግብ ይኸው እያየን ተወዛግባል። በሌሎቹ ከቨር ተደርገ ወደ ላይ የወጣ እንጂ በራስ የወጣ ሰው አይደለም። ተሸውደ ነው ወዳጆች ጋር ተጣልተ የሚወዱ የሚያከብሩን አርቀ ለብቻ የምትታወቅ መስሎ ነበር። አሁን ግን ይኸው ተረሳ። እግዚአብሔር ምስክሬ ተረሳ። ከቅርብ ጊዜ ወዲህ አሁን ግን ባልተጠበቀና ባልተገመተ ሁኔታ ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያ ውጪ በጣም ብዙ ስራ ሊሰራበት የሚችል የአምባሳደርነት ፍርሚያ በጣም ብዙ ታዋቂ ሰዎች፣ በጣም ብዙ ቲክቶከሮች፣ በጣም ብዙ ተጽዕኖ ፈጣሪዎች በተገኙበት ትልቅ ሴሬሞኒ ትልቅ ዝግጅት ተደርጎ አዶናይም ንግግር አድርጓል፣ ፊርማውንም አድርጓልና የአዶናይ ወዳጆች አድናቂዎች እንኳን ደስ አለህ በሉት። አዶናይ በጣም ንጹህ ልብ ያለው በጣም ፈጣን በጣም ጎበዝና
ክፉ ነገርን የማያስብ ልጅ እንደሆነ ሁላችንም እናውቃለንና ፈጣሪ ያሳካለት ከዚህም በላይ ጨምሮ ጨማምሮ ይስጠው። ግን አንዳንድ ሰዎች የምትጽፉትን የምትናገሩትን ነገር ሰው የሆነ ስህተት በሰራ ቁጥር ወይም ደግሞ ወደቀ ቀዘቀዘ ብላችሁ ባሰባችሁት ቁጥር የምታወሩ ሰዎች አላችሁ። በጣም የሚያሳፍር ንግግርና በተለይ አዶናይ ላይ ትንሽ ቀዝቀዝ ሲል ወይም ትንሽ ጥፋት ሲያጠፋ በጣም ብዙ ነገር የምታወሩ ሰዎች ወደ ውስጣችሁ ተመልከቱ። እኔ ብዙ ነገር ብዙ ወሬ አይቻለሁ እና ሰሞኑን በምታወሩ ሰዎች በጣም ነው ያፈርኩት። እንደምታዩት እኛ ቁጭ ብለን ምንም ሳንሰራ ስለ ሰው ብቻ እያወራን፣ እሱ ግን በፍጥነት ብዙ ቦታ እየደረሰ በጣም እያስደመመን ያለ ሰው ነውና የምንናገረውን ነገር እያሰብን እንናገር። እየተወደዳችሁና የተከበራችሁ የሀገሬ ልጆች አብራችን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። የአዶናይ ዝግጅት እንግዲህ በአጭሩ እቺን ትመስል ነበረ። በሰፊው ግን አዶናይ ቲክቶክ አካውንት ላይ አለ። አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።